ሄሎ ሰላም ጤና ይስጥልኝ የሸረሪት ቤተሰቦች እንዴት ናችሁ? ሊኑክስ ቱቶሪያል በአማርኛ ፓርት 5 አሁን ይጀምራል። አብራችሁን ቆዩ። አንዱ የሸረሪት ቤተሰብ ምን ብሎኛል? ምንድነው እንደ ፊልም እንደዚህ ረጃጅም ቪዲዮ የምትሰራው ለምን አጠራ አታደርግም ብሎኛል። ዛሬ በዚህ ቪዲዮ ስለ ሪዳይሬክሽን እናያለን እና በተቻለ መጠን ለማሳጠር ሞክራለሁ። What is redirection? Redirection is a technique of directing input or output of a command to or from a file or another command instead of default standard input output ማለት ነው። A typical Linux command input ይቀበላል፣ ፕሮሰስ ያደርጋል፣ አውት ያደርጋል። ኦኬ ከየት ነው የሚቀበለው? ከስታንዳርድ ኢንፑት ነው የሚቀበለው። ፕሮሰስ አድርጎ ወደ የት ነው የሚልከው? ወደ ስታንዳርድ አውትፑት። ኦኬ by default ስታንዳርድ አውትፑት እና ስታንዳርድ ኢንፑት ኪቦርድ እና ሞኒተር ያ ማለት ተርሚናል ናቸው። by default የነበሩትን ኪቦርድ እና ተርሚናል ወደ የት እንቀይራለን ማለት ነው? ወደ ሌላ ከኪቦርድ ከመቀበል ይልቅ ከምን ይቀበል? ከፋይል ይቀበል ወይም ከሌላ ኮማንድ ይቀበል። ወደ የት ይላክ? ወደ ተርሚናል ሳይሆን ወደ ሌላ ፋይል ወይንም ደግሞ ወደ ሌላ ኮማንድ አውትፑትን ይላክ ብለን ስናደርግ ምን ያደርግን ነው ማለት ነው? ሪዳይሬክሽን ማለት እሱ ነው። ያ ማለት the flow of a data on a command ማለት ነው። በኮማንዱ ላይ ዴታ ፍሎውን አቅጣጫውን ማስቀየር ማለት ነው። አላ አይደለ የውሃ ቱቦ መስመር ወደዚህ የሚሄድ የነበረው ወደዛ አቅጣጫ ስናስቀይር የቧንቧ ሰራተኛ ከሆናችሁ ይገባችኋል መቼ። እስኪ አንድ ጊዜ እቺን ዲያግራም እንረዳት። ኦኬ የሊነክስ ኮማንድ አለ እዚህ ጋር። አንድ ሊነክስ ኮማንድ ኢንፑት ዴታ ከየት ሊቀበል ይችላል? ከሁለት ቦታ ሊቀበል ይችላል። ከስታንዳርድ ኢንፑት እና ከኮማንድ አርጊውመንት ደግሞ ወደ ሁለት ቦታ አውትፑት ሊያደርግ ይችላል ማለት ነው። ሁለት አውትፑት ዳይሬክሽኖች አሉት። አንደኛ ስታንዳርድ አውትፑት እና ስታንዳርድ ኢረር ማለት ነው። ኦኬ ስለዚህ አንድ የሊነክስ ኮማንድ ከሁለት ቦታ ኢንፑት ሊቀበል ይችላል። ከስታንዳርድ ኢንፑት እና ከኮማንድ አርጊውመንት ወደ የት ሊልክ ይችላል? ወደ ስታንዳርድ አውትፑት እና ወደ ስታንዳርድ ኢረር። እነዚህ ስታንዳርድ ኢንፑት፣ ስታንዳርድ አውትፑት እና ስታንዳርድ ኢረር እንደምን ብላችሁ ብታስቡ ጥሩ ነው? እንደ ቧንቧ ብላችሁ አስቡ። ኦኬ ቧንቧዎች ናቸው። 3 ቧንቧዎች አሉን ማለት ነው እዚህ ጋር። ለማን የተገጠሙ? ለአንድ የሊነክስ ኮማንድ የተገጠሙ ማለት ነው። ልክ በቧንቧ ውስጥ ውሃ አይፈስም? ውሃ ይፈሳል እኮ አይደለ? ጅረት ውሃ ኦኬ ስትሪም ኦፍ ዋተር ይፈሳል ማለት ነው። ልክ እንደዚህ የነዚህ ቧንቧ ስማቸው ምንድነው? ስታንዳርድ አውትፑት፣ ስታንዳርድ ኢረር እና ስታንዳርድ ኢንፑት ማለት ነው። ስለዚህ በዚህ በቧንቧ ውስጥ ከቧንቧው መጨረሻ ላይ ምን ልትገጥሙ ትችላላችሁ? ከፈለጋችሁ ሮቶ፣ ከፈለጋችሁ ሃይላንድ፣ ከፈለጋችሁ ደግሞ ባለ 20 ሊትር ጀሪካ፣ ባለ 10 ሊትር ጀሪካ የፈለጋችሁ ልትገጥሙበት ትችላላችሁ ማለት ነው። አሁን እነዚህ ሁለት ቧንቧዎች ስታንዳርድ አውትፑት እና ስታንዳርድ ኢረር መጨረሻቸው ላይ ምን ተገጥሞላቸዋል? ተርሚናል ማለት ነው። ነገር ግን ተርሚናል ሳይሆን ሌላ ምን መግጠም እንችላለን? ወደ ፋይል ልንገጥም እንችላለን ማለት ነው። ይሄ ባይ ዲፎልት ያለ ነው። እዚህ ጋር ደግሞ ስታንዳርድ ኢንፑት ምን ተገጥሞለታል? ኪቦርድ ተገጥሞለታል ማለት ነው። ኢንፑቱ ኪቦርድ ነው። ለዚህ ቧንቧ ስታንዳርድ ኢንፑት ለሚባለው 0 ነው ቫልዩ፣ ፋይል ዲስክሪፕተር ቫልዩ 0 ነው። ምን ተገጥሞለታል? ኪቦርድ ተገጥሞለታል። ነገር ግን ምን መግጠም እንችላለን? ሌላ ፋይል ሊሆን ይችላል ይሄ ማለት ነው። ኢንስቴድ ኦፍ ኪቦርድ ሌላ ፋይል ወይንም ደግሞ የሌላ ኮማንድ አውትፑት ሊሆን ይችላል ይሄ ማለት ነው። ይሄንን ኢንስቴድ ኦፍ ዩዚንግ ኪቦርድ ኤንድ ተርሚናል ሌላ ፋይል መጠቀም ስንችል ኦኬ ቼንጂንግ ዘ ዲፎልት ኪቦርድ ኤንድ ተርሚናል ስንቀይር ምን ይባላል? ሪዳይሬክሽን ይባላል ማለት ነው። ሪዳይሬክሽን ማለት ባጭሩ ይሄ ነው። ኦኬ እዚህ ጋር 5 ፖይንቶች አሉ። እስኪ እነዚህ ላንብብላችሁ። ኦኬ ፖለቲከኞች ባለ 5 ነጥብ ያቋም መግለጫ ሲያወጡ እኔ ስለምን ባለ 5 ነጥብ አላወጣም ስል ይሄው የመጀመሪያው when you run a command data typically flow to a channel known as standard output። አንድን የሊነክስ ኮማንድ ራን ስታደርጉ መረጃ ወደ የት ነው የሚሄደው? ወደ ስታንዳርድ አውትፑት ማለት ነው። if not ካልሆነ ደግሞ it directed to standard error ማለት ነው። ቅድም ባሳየዋችሁ ኢሜጅ ላይ አይታችኋል። ሁለተኛ ፖይንት by default both standard output and standard error are connected to terminal። ኦኬ ስታንዳርድ አውትፑት እና ስታንዳርድ ኢረር ምን ላይ የተገጠሙት? ተርሚናል ላይ ማለት ነው። እነዚህ ስታንዳርድ አውትፑት እና ኢረር የሚባሉት ቲንክ ላይክ እንደ ቱቦ ብላችሁ አስቡ ብያለሁ። but we can redirect them to a file or another command። ግን ወደ የት ልንቀይራቸው እንችላለን? ወደ ሌላ ፋይል ወይንም ደግሞ ወደ ሌላ ኮማንድ አውትፑት እንዲያደርጉ ማድረግ እንችላለን ማለት ነው። ያ ነው ሪዳይሬክሽን የሚባለው። ሶስተኛ ነጥብ there are 2 ways to provide input for a Linux command through command line argument and standard input ማለት ነው። ዲያግራሙ ላይ አይተነዋል።
አራተኛ ፖይንት by default standard input is connected to the keyboard. Okay, but we can redirect to a file or another command. ይሄንን ሪዳይሬክሽን የምንለው ይሄንን ነው ማለት ነው። ሌላው ፖይንት the last not but the least standard input, standard output and standard error have a file descriptor values of 0, 1 and 2 respectively. Standard input 0, standard output 1 and standard error 2 ነው ማለት ነው ቫልዩአቸው። ስለዚህ ይሄንን ኮማንድ ላይ ስንጠቀም 0 ማለት ምንድነው፣ 1 ማለት ምንድነው፣ 2 ማለት ምንድነው የሚለውን ግራ እንዳጋባችሁ አሁን አነበብኩላችሁ ማለት ነው። ይሄንን በአእምሯችሁ ጓዳ አስቀምጡትና ሌትስ ሙቭ ኦን እንቀጥላለን ማለት ነው። ኦኬ ጋይስ ወደ ኡቡንቱ መተናል። አሁን የአንድ ኮማንድ አውትፑትና ኤረር ልዩነቱ ምንድነው የሚለውን በዚህ ላሳያችሁ ማለት ነው። መጀመሪያ ግን እስኪ እቺን ነጥብ አንደርስታንድ እናድርጋት ክሊርሊ ማለት ነው። when you run a command it either generate output or an error. okay አንድን ኮማንድ ራን ስናደርገው ምንድነው ሊፈጥር የሚችለው? ወይን አውትፑት ይፈጥራል ወይን ደግሞ ኤረር ይፈጥራል ማለት ነው። ከሁለት አንዱ ነው የሚፈጥረው። the output is directed to standard output while the error is goes to standard error ማለት ነው። አውትፑቱ ወዴት ነው የሚሄደው? ወደ ስታንዳርድ አውትፑት ማለት ነው። ይሄ ምንድነው ብያችኋለሁ? ቱቦ ነው ብያችኋለሁ። while the error is goes to standard error ማለት ነው። ወደ ስታንዳርድ ኤረር ወደሚባለው ፓይፕ ነው የሚገባው። by default both standard output and standard error are connected to terminal. ይሄ ቅድም ያሳየኋችሁ ነው። ኦኬ ሌላው ፖይንት ስታንዳርድ ኢንፑት ወይም STDIN ማለት ደግሞ ምን ማለት ነው? is a stream where the program receive its input data. ኦኬ ፕሮግራሙ ማለት በእኛ ኬዝ ሊነክስ ከማንዱ ከየት ነው ዴታ የሚቀበለው ስንል ከየት ነው ማለት ነው? ከስታንዳርድ ኢንፑት ቲንክ ላይክ ይሄ ስትሪም ነው ብያችኋለሁ፣ ወይም እንደ ቱቦ ብላችሁ ማሰብ ትችላላችሁ ማለት ነው። it's just the abstraction that created by the operating system ማለት ነው። ስታንዳርድ አውትፑት ደግሞ ምንድነው? another stream where the program sends its output data ማለት ነው። ይሄኛው ደግሞ ሌላ ጅረት ሌላ ቱቦ ነው። ምንድነው? የሊነክስ ኮማንዱ ራን ካደረገው በኋላ አውትፑቱን ወዴት ነው የሚልከው? ወደ ዝጅረት ማለት ነው። ወደ ስታንዳርድ አውትፑት ወደሚባል ቱቦ ውስጥ ያስገባል ማለት ነው። ስታንዳርድ ኢረር ደግሞ ኢረሩን አውትፑት የሚያደርግበት ማለት ነው። ኢረር ሜሴጁን የሚልክበት ማለት ነው። ስለዚህ ሶስት ቱቦዎች አሉ ብያችኋለሁ። ይሄንን ኪፕ ኢን ማይንድ። ኦኬ በሊነክስ ተመልሼላችኋለሁ። እዚህ ጋር pwd ብዬ እንደምናውቀው ኢንተር ባደርግ ምን ይወጣል? አውትፑት ወጣ ማለት ነው። ይሄ ቫልዩ መጣ። ይሄ ምንድነው? አውትፑት ነው። ምኑን የነገረኝ? ፕሬዘንት ወርኪንግ ዳይሬክተሪ የት እንዳለው ነው። አሁን ያለኸውማ ሆም ውስጥ ገብተህ ከቤ ውስጥ ገብተህ ዴስክቶፕ ውስጥ ነው ያለኸው የሚል አውትፑት ወጣ ማለት ነው። ይሄ አውትፑት ኦኬ pwd ኮማንዱ አውትፑቱን ወዴት ነው ይላከው? ወደ ስታንዳርድ አውትፑት። ከዛም በኋላ ስታንዳርድ አውትፑት ደግሞ ባይ ዲፎልት ከተርሚናል፣ ይሄ ተርሚናል ነው አይደል? ከተርሚናል ላይ ኮኔክትድ የሆነ ስለሆነ አውትፑቱን በየት አገኘሁኝ? በተርሚናል ወጣ ማለት ነው መልሱ። ነገር ግን ወደ ሌላ ማውጣት ይቻላል፣ ወደ ሌላ ፋይል መላክ ይቻላል ማለት ነው። ይሄንን ሪዛልት ይሄ ምንድነው? አውትፑት ነው። ኢረር ማለት እሳ ለምሳሌ pwd ተብሎ -a የሚባል ስዊች የለውም ባይዞ pwd ኢንተር ባደርግ ምን ወጣ? ይሄ ኢረር ወጣ ማለት ነው። ይሄ አውትፑት ሳይሆን ኢረር ነው የሚባለው። ይሄንን ኢረር ወዴት ነው የሚልከው? ወደ ስታንዳርድ ኢረር ማለት ነው። ወደ ስታንዳርድ ኢረር የሚባል ሌላ ቱቦ አለ ብያችኋለሁ አይደል? ስለዚህ ወደ ስታንዳርድ ኢረር ይልከዋል። ከዛም በኋላ ከላከው በኋላ እዛ ቱቦ ውስጥ ከገባ በኋላ ያ ስታንዳርድ ኢረር የሚባለው ቱቦ ደግሞ ከማን ጋር ነው የተገጠመው? አሁንም ከተርሚናል ጋር ማለት ነው። ከተርሚናል ጋር ስለተገጠመ መልሱ ተመልሶ በተርሚናል ላይ ወጣልኝ ማለት ነው። ስለዚህ ይሄንን ኢረር ግን ወዴት መላክ ይችላል ነበር? ወደ ሌላ ሪዳይሬክት ማድረግ ይችላል ማለት ነው። that is what redirection mean. so the operator we used here ዝም እንጠቀማቸው ኦፕሬተሮች እነዚህ ሶስቱን እስኪ አንደርስታንድ እናርጋቸው። የመጀመሪያው greater than symbol is output redirection operator ይባላሉ። አውትፑትን ሪዳይሬክት የምናደርገው ይችን ተጠቅመን ነው። ይሄኛው ደግሞ append output to an existing file ማለት ነው። ሁለቱም አውትፑት ናቸው፣ ግን ይሄኛው ባለው ላይ የሚጨምር ነው። append እናደርጋለን ማለት ነው። የነበረውን ሳናጠፋ እንጨምራለን ማለት ነው። ይሄኛው ደግሞ input redirection operator። ስለዚህ እነዚህን ሶስቱን ኮማንዶች እንጠቀማቸዋለን ማለት ነው በዚህ ቪዲዮ። ዴስክቶፕ ላይ አሁን ምን አለ? f1 ፋይል አለች እዚህ ጋር እንደምናየው ማለት ነው። ls ብለን ኢንተር ብናደርግ you see f1 አለች። f1 ፋይልን ዲሊት ላድርጋትና rm ብዬ f1 ብዬ ኢንተር ባረግ ያው ጠፍታለች ማለት ነው። ኦኬ pwd ብዬ ኢንተር ባረግ አሁን አውትፑቱን ወደ የት ይልክልኛል? ወደ ተርሚናል ማለት ነው። ቢኮዝ አውትፑቱ
ስታንዳርድ አውትፑት ዳይሬክትሊ ኮኔክትድ ቱ ተርሚናል ስለሆነ ማለት ነው። ነገር ግን ምን ማድረግ እችላለሁኝ? 1 ግሬተር ዛን F1 ባደርግ አሁን ኢንተር ብለው ምን መሰላችሁ የሚሆነው? ሉክ እቺ ማለት 1 ማለት ቅድም እንዳያችሁት ስታንዳርድ አውትፑት ማለት ነው። ስታንዳርድ አውትፑት የሚባለው ቱቦ ወደ ማን ግጠመው? ወደ F1 ኢንተር ባደርግ ሉክ እቺ F1 ተፈጠረች ማለት ነው። እዚች ውስጥ ምን እንዳለ ከፍቼ ላሳያችሁ። ደብል ክሊክ ላድርግባትና ዩሲ የቅድሙ አውትፑት ሆም ምናምን የሚለው በተርሚናል ላይ የምናየው የነበረው አውትፑት አያችሁ እንዴት እዚች ፋይል ውስጥ እንደተቀመጠ። ይሄ ማለት ትርጉሙ ምን ማለት ነው? PWD ብዬ ኢንተር ሳረግ ማለት ነው PWD ወደ የት ነበር? ወደ ስታንዳርድ አውትፑት ነበር የሚልከው። ወደ ስታንዳርድ አውትፑት ከላከ በኋላ ስታንዳርድ አውትፑት ደግሞ ቀጥታ ከተርሚናል ላይ ተገጥሞ ስለነበረ ወደ ተርሚናል ተመልሶ ይልክልኛል ማለት ነው። አሁን ግን ስታንዳርድ አውትፑትን ወደ የት ላክልኝ? ወደ F1 ፋይል አቅጣጫውን ወደዚች ፋይል ላክ እንጂ ወደ ተርሚናል አትላክ አልኩት ማለት ነው። አሜዚንግ ሪዳይሬክት አደረግነው ማለት ነው። PWD ብዬ -A ይሄ ደግሞ ኢረር ይፈጥራል አይደለ? ይሄኛው ደግሞ ኢረር ይፈጥራል። ኢረር ስለሆነ ይሄ ደግሞ ወደ የት ነው? ወደ ስታንዳርድ ኢረር ወደሚባል ቱቦ ነው የሚልከው። ስታንዳርድ ኢረር የሚባለው ቱቦ ደግሞ 2 ቁጥር ነው አይደለ? ቅድም እንዳስታውስ ነው ማለት ነው። ስለዚህ ግሬተር ዛን አድርጌ F2 ብዬ ኢንተር ባደርግ ሉክ F2 እስኪ F2 ልክፈተው። ራይት ክሊክ አድርጌ ኦፕን ባደርገው ኦፕን ቢደረግ አያችሁት? ዩሲ የቅድሙ ያየነው ኢረር በዚህ በኤፍ2 ወጣ ማለት። ስለዚህ በተርሚናል ላይ ይወጡ የነበሩትን እንትኖች ጽሁፎች ወደ የት ሪዳይሬክት አደረግናቸው ማለት ነው? ወደ ሌላ ፋይል ማለት ነው። ይሄንን በደንብ ለማብራራት ደስ የምትለኝ ኮማንድ ካት የምትባላለች። ኦኬ ካት ኢዝ ጀስት ኤ ላይነክስ ኮማንድ። ኢንፑት ትቀበልና ፕሮሰስ ታደርግና አውት ታደርጋለች ማለት ነው። ብዙዎቹ ኮማንዶች ወይ ኢንፑት ይቀበላሉ ወይ አውትፑት ያደርጋሉ እንጂ አንዳንዶቹ ኢንፑት አይቀበሉም፣ አንዳንዶቹ ደግሞ አውት ያደርጉ እንደዛ ናቸው ማለት ነው። ካት ግን ምን ታደርጋለች? ኢንፑትም ተቀብላ ፕሮሰስ አድርጋ አውት የምታረግ ኮማንድ ናት። ስለዚህ ለዚህ ለማብራሪያ በጣም ምርጥ ኮማንዱን ያገኘኋት ካትን ነው። ስለዚህ ካትን ተጠቅመን እስኪ እንያ። ካት ብዬ ኢንተር ባደርግ ምንድነው የምታደርገው? ከኪቦርድ ኢንፑት ትቀበልና ፕሮሰስ ታደርግና አውት ታደርጋለች ማለት ነው። ካት ብዬ ኢንተር አደረኩኝ። ዩሲ አሁን ምንድነው ከርሰሩ ቦግል የሚላል ማለት ነው። ምን እየጠበቀ ነው? እኔ እንድጽፍለት እየጠበቀ ነው። ሄሎ ምናምን ብዬ ጻፍኩኝ ማለት ነው። ኢንተር ባደርግ አያችሁ ተመልሶ ወደ በስክሪን መጣ ማለት ነው መልሶ። አሁንም ጽፋለሁኝ፣ አሁንም በስክሪን፣ አሁንም ሄሎ ምናምን እንደዚህ ብዬ ኢንተር ባደርግ ይሄው አሁንም። ስለዚህ ልውጣና ከዚህ ምንድነው ከኪቦርድ ተቀበለ፣ ፕሮሰስ አደረገ፣ ኢንተር ሳደርግ ተመልሶ አውትፑትን ደግሞ ወደ የት ሰጠኝ? በተርሚናል ማለት ነው። አሁን የካትን አውትፑት ምን እናድርገው? እንቀይረው እስኪ። ኦኬ የካትን አውትፑት ወደ የት ላክ ብለን እንትን እንበለው? ወደ ሌላ ፋይል ማለት ነው። ወደ በተርሚናል ሳይሆን ወደ ሌላ ፋይል ሪዳይሬክት እንዲያደርግ ምን ማድረግ ነው ያለብን? ካት ብለን ኦኬ አውትፑትን አይደል መቀየር የፈለግነው። አውትፑት ደግሞ ስታንዳርድ አውትፑት ደግሞ ምንድነው? ዋን አይደለ? እንደዚህ ነው ማለት ነው የምናደርገው። ወደ የት እንላከው? ወደ F3 ኦኬ። አሁን ኢንተር ብናደርግ ምንድነው ከኪቦርድ ይቀበላል። ፕሮሰስ አድርጎ ወደ የት ነው የሚልከው? ወደ F3 ፋይል ማለት ነው። ኢንተር ባደርግ ለምሳሌ ማለት ነው ሄሎ ኬኬኬ ብቻ እንደዚህ ላድርግበትና ኢንተር ሳደርግ ይሄ አውትፑቱ አልመጣም። ይሲ ከርሰሩ ቦግል የሚላል ግን አውትፑት አልመጣም እንደቀድሙ ማለት ነው። ወደ የት ነው ሄደው ካን? ወደ F3 ሄዷል ማለት ነው። እስኪ ኩዊት ላድርገውና ይሄን ፕሮግራሙን ኮንትሮል ተጭኛይ እንደዚህ ሳደርግ F3ን ልክፈትላችሁ። አያችሁ F3 ፋይል ሄሎ HEL ቅድም የጻፍኩት ማለት ነው። ወደ የት ሄደ ማለት ነው? ወደዚህ ፋይል ሄደ ማለት ነው። ምንድነው ያደረግነው? አሁን እዚህ ጋር የካትን ፋይል አውትፑት ወደ F3 ላከው ማለት ነው። ይሄ ትርጉሙ ሪዳይሬክሽን ማለት ይሄ ነው። አሁን ደግሞ ካትን ከኪቦርድ ሳይሆን ከሌላ ፋይል ተቀበል ለማለት እስኪ ምንድነው የምናደርገው? ቲንክ አባውት ኢት። ካት ብለን ኢንፑቱን ከየት ተቀበል? ኢንፑት ማለት ስታንዳርድ ኢንፑት ምንድነው? 0 ነው ብያችኋለሁ ዋጋው አይደለ? እቺ ደግሞ ኢንፑት ሪዳይሬክሽናል ኦፕሬተር ናት። ከየት ተቀበል? ከF1 ይሄ ማለት ነው። ሚስተር ካት ኢንፑትህን ከየት ነው የምትቀበለው? ከF1 ተቀበል። አውትፑት የምታደርገው ወደ ተርሚናል ከሆነ ጀስት ብለህ ኢንተር ነው። አሁን ዝም ብዬ ኢንተር ባደረገው ምንድነው የሚያደርገው? ኢንተር አያችሁ። ከየት ተቀበለ? ስታንዳርድ ኢንፑቱ ከየት ተቀበል? ከF1 ተቀበልና አውትፑትን ግን አልነገርኩትም። ካልነገርኩት
ወደ የት ይልከዋል? ወደ ተርሚናል ይልከዋል ማለት ነው። ነገር ግን እንደዛ አድርጌ አውትፑትን ደግሞ ወደ ኤፍ3 አውትፑት አድርግ ብለውሳ ያ ማለት አውትፑት ማለት ደግሞ ስታንዳርድ አውትፑት ደግሞ አንድ ነው ቁጥሩ ብያቸዋለሁ አይደለ? እዛ እቺ ግሬተር ዛን ምልክት። ስለዚህ ወደ የት? ወደ ኤፍ3። አሁን ምንድነው የሚያደርገው? ከኤፍ1 ወስዶ ኤፍ1ን ፋይል ያለውን መረጃ አንብቦ ማለት ነው ወደ የት ይልክልናል? ወደ ኤፍ3 ያስገባልናል ማለት ነው። ስለዚህ እዚህ ኪቦርድ ላይ እዚህ ተርሚናል ላይ ምንም አናይም ማለት ነው። እዚህ ኮማንዱ ኤግዚኪዩት ሆኗል። ምን ተከሰተ? እስኪ ኤፍ3ን እንክፈታት። ደብል ክሊክ ላድርግላችሁና አያችሁ ኤፍ3 ውስጥ ምን እንዳለ። ኤፍ1 ውስጥ የነበረችው የቅድሟ እንትን የለችም፣ የቅድሟ አውትፑት ከዛች አንብቦ እዚች ውስጥ አስገብቷታል ማለት ነው። ኦኬ ከየት አምጥቶ ከኤፍ1 ውስጥ አነበበና የት ውስጥ አስገባት? ኤፍ3 ውስጥ አስገባት ማለት ነው። እሺ አሁንም ይሄን ዲያግራም ተመልሼ እንደገና ላብራራው። አንድ የሊነክስ ኮማንድ ከሁለት አቅጣጫ ኢንፑት ሊቀበል ይችላል። አንደኛው ከስታንዳርድ ኢንፑት ቫልዩ 0 ነው፣ ወይም ከኮማንድ አርጊውመንት ሊቀበል ይችላል። ወደ የት ሊልክ ይችላል? ወደ ስታንዳርድ አውትፑት እና ወደ ስታንዳርድ ኤረር ማለት ነው። ቫልዩአቸው ደግሞ 1 እና 2 ሪስፔክቲቭሊ ማለት ነው። ሁለቱም ከተርሚናል ጋር ኮኔክትድ የሆኑ ስለሆነ እዛው መልሱን በተርሚናል እናየዋለን ማለት ነው። ስታንዳርድ ኢንፑት ደግሞ ባይ ዲፎልት ኮኔክትድ የሆነው ከኪቦርድ ነው። እነዚህ ስታንዳርድ ኢንፑት፣ ስታንዳርድ አውትፑት እና ስታንዳርድ ኤረር ቲንክ ላይክ እንደ ቱቦ ናቸው ብያቸዋለሁ። ኦኬ ይሄንን በስነ ስርዓት አንደርስታንድ አድርጉ። ኦኬ እሺ አሁን ዴስክቶፕ ላይ ነው ያለ ነው። ኤልኤስ ብዬ ኢንተር ባደርግ ዩሲ በዴስክቶፕ ላይ ያሉ ነገሮችን ኤፍ1 ኤፍ2 ኤፍ3 ሊስት ያደርግልኛል ማለት ነው። እስኪ አሁን ኤልኤስ ማይነስ ኤል ብዬ ኢንተር ባደርግሳ የምናውቀው ኮማንድ ነው ይሄ። ምን ያደርግልኛል? እንዳለ በሎንግ ሊስቲንግ ፎርማት ያወጣልኛል ማለት ነው። ይሄ ባለፈው የምናውቀው ኮማንድ ነው አይደል? ኤልኤስ ማይነስ ኤል ብዬ ኢንተር ሳደርግ በየት ነው እየወጣልኝ ያለው? በተርሚናል ማለት ነው። ያ ማለት የኤልኤስ ኮማንድ አውትፑት የሚያደርገው ወደ የት ነው? ወደ ስታንዳርድ አውትፑት ማለት ነው። ስታንዳርድ አውትፑት ደግሞ ቀጥታ ኮኔክትድ የሆነው ከተርሚናል ጋር ነው ብያለሁ አይደል? ግን ወደ የት ነው ኮኔክት ማድረግ የፈለኩት? ይሄንን ኦኬ ስታንዳርድ አውትፑት ማለት ነው ቫልዩ 1 ነው። ግሬተር ዛን ወደ የት አውት ያደርግ? ወደ ሌላ ፋይል ማለት ነው። ኤፍ4 ብዬ ኢንተር ባደርግ ዩሲ ወደ የት ሄደ ማለት ነው? መልሱን አላገኘነውም እዚህ ጋር። ኤፍ4 ክሬት ሆነች። እስኪችን ኤፍ4 ልክፈታት። ራይት ክሊክ አድርጌ ኦፕን ብለው ዩሲ ኤፍ4 ፋይል ውስጥ ያለው ነገር። ስለዚህ የኤልኤስ ማይነስ ኤል ኮማንድ አውትፑት የት ገባ ማለት ነው? እዚህ ውስጥ ገባ ማለት ነው። ስለዚህ አውትፑቱን ወደ የት ሪዳይሬክት አደረግነው? ወደ ኤፍ4 ሪዳይሬክት አደረግነው ማለት ነው። እነዚህን ኦፕሬተሮች አስታውሳቸው። ግሬተር ዛን ማለት አውትፑት ሪዳይሬክሽን ኦፕሬተር፣ ግሬተር ማለት ደግሞ አፔንድ ማለት ነው። ሌስ ዛን ማለት ደግሞ ኢንፑት ሪዳይሬክሽን ናቸው ማለት ነው። ካት ኮማንድ ምንድን ነው የሚያደርገው? ካት ኮማንድ ከኪቦርድ ተቀብሎ ወደ ማን ነው የሚልከው? ወደ ተርሚናል ማለት ነው። ኢንተር ብናደርግ ከኪቦርድ እንድንጽፍ ይፈቅድልናል። ከዛ ፕሮሰስ ካደረገ በኋላ አውትፑትን በተርሚናል ያሳየናል። ነገር ግን ከኪቦርድ ተቀብሎ ወደ ኤፍ4 ውስጥ እስኪያስገባልን ከኪቦርድ ተቀብሎ ወደ ኤፍ4፣ ያ ማለት አውትፑትን ወደ የት እናደርገው? ወደዚህ ማለት ነው። አውትፑት ማለት ደግሞ ምንድን ነው? 1 ነው አይደለ? ግሬተር ዛን አድርጌ ምን አደርጋለሁ? ኤፍ4። አሁን ምንድን ነው የሚያደርገው? ከኪቦርድ ተቀብሎ ኤፍ4 ውስጥ ነው ማለት ነው የሚያስገባለን። ስለዚህ እንደዚህ ካደረግኩት የምጽፈውን ኤፍ4 ብቻ ያደርግልኝ፣ ኤፍ4 ውስጥ ብቻ ያስገባልኛል። ነገር ግን ግሬተር ካደረኩት እንደዚህ ከሆነሳ በፊት የኤልኤስ ኮማንድ አውትፑት ነበር አይደለ? ይሄን እንደዚህ አይነት ነገር ውስጥ እኮ ኤፍ4 ውስጥ ነበረ። ይሄንን ሳታጠፋ ጨምርበት። አፔንድ ማለት ይሄ ነው። ኦኬ አፔንድ ማለት ነው። ስለዚህ ይሄንን ኢንተር ላድርገውና ሄሎ የሸረሪት ቤተሰቦች እንዴት ናችሁ የሚለው አዝግ ሰላምታችን ይኸው እዚህ ጋር ነው። ኢንተር ስለው አሁን ፕሮሰስ አድርጎታል። ኮንትሮል ተጭኘ እንደዚህ ባደርግ የት ነው አውትፑቱ? እዚህ ውስጥ ገብቷል ማለት ነው። እስኪ አሁን ኤፍ4 ፋይል ልክፈታት። ኦፕን አያችሁ፣ እዚህ ጋር ኤፍ4 ፋይል ስትከፈት ሄሎ የሸረሪት ቤተሰቦች እንዴት ናችሁ የሚለው መጣ ማለት ነው። በፊት ደግሞ ይሄ ነበረ ማለት ነው አይደለ? በፊት የነበረው አውትፑት እዚህ ጋር አለ። በዛ ላይ ምን አደረገው? አፔንድ አደረገው ማለት ነው። ኦኬ ስለዚህ እቺ ኮማንድ ትርጉሙ ምን ማለት ናት? የካትን
ኢንፑት ከየት ነው ኢንፑት የሚቀበለው? ከኪቦርድ። ምክንያቱም ከሌላ ቦታ ተቀበል አላልነውማ። ከየት ተቀብሎ? ከኪቦርድ ተቀብሎ ወደ ኤፍ4 ፋይል ላይ ባለው ላይ ይጨምርበታል ማለት ነው። አፔንድ ያደርግበታል። ኦኬ ይሄ ነገር በደንብ እየተለማመደው ስንሄድ ነው ግልጽ የሚሆነው። አለበለዚያ ግራ የሚያጋባ ነገር ነው። ባይዞ ለመጀመሪያ ጊዜ ካያችሁት እስኪ ይሄን ነገር ክሊር ላድርገው። ክሊር አድርጌ እዛ ዴስክቶፕ ላይ ያሉትንም በሙሉ እስኪ ላጥፋቸው። አርኤም ብዬ ስታር ማለት ባይዞ ሁሉንም አጥፋልኝ ማለት ነው። ኢንተር ባደርገው ሁሉም ጽድት አሉ ማለት ነው። አሁን ምንም የሉ አይደል? ሶ ኦኬ ካት ኮማንድ ምንድነው የምታደርገው ብለናል። ከኪቦርድ ተቀብላ ፕሮሰስ አድርጋ ወደ ተርሚናል ትልካለች ብለናል አይደል? ስለዚህ ከኪቦርድ ተቀብላ ወደ ተርሚናል ሳይሆን ወደ ሌላ ፋይል እንድታደርግ ምንድነው ማድረግ የምንችለው? ወደ ሌላ ፋይል ለማለት አውትፑቱን ማለት ነው። አውትፑት ማለት ደግሞ አንድ ቁጥር ነው ብያለሁ። ግሬተር ዛን ወደ ኤፍ1 እንደዚህ ብናደርግ ምንድነው ከኪቦርድ ተቀብላ ወደ ኤፍ1 ማለት ነው አይደል? ኢንተር ብናደርግ የሆነ ነገር ለምሳሌ ጂጂጂጂ እንደዚህ አይነት ነገር ኦኬ ኢንተር ሳደርግ አሁን አውትፑቱ በተርሚናል አልወጣም። ወደ የት ነው ሄደው? ወደ ኤፍ1 ፋይል ውስጥ ገባ ማለት ነው። ኮንትሮል ሲያርጌ ባይ እስኪ ይሄንን ደብል ክሊክ ባደርገው ይሄው ጂጂጂጂ የሚል ታየ ማለት ነው። ስለዚህ ካት ኮማንድ ከየት ተቀበለች? ከኪቦርድ ተቀበለች። ምክንያቱም ኢንፑቱን አልጠቆምንላትም። ስላልጠቆምንላት ከየት ነው የምትቀበለው? ከኪቦርድ ማለት ነው። ከሌላ ቦታ ውሰጂ ከተባለች ከሌላ ቦታ መውሰድ ትችላለች። ፕሮሰስ አድርጋ ወደ የት ትልካለች? ወደ ተርሚናል ልትልክ ስትል እኛ ግን ወደ የት አልናት? ወደ ኤፍ1 አልናት ማለት ነው። አሁን ደግሞ ቻሌንጅ ኤፍ1 ካት ኮማንድ ማለት ነው ከኤፍ1ን ፋይልን አንብባ ማለት ነው። ኤፍ1 ፋይልን አንብባ ወደ ተርሚናል እስኪ ትላክልን። ካት ኮማንድ ከየት የምታነበው? ከኤፍ1 ፋይል አንብባ ወደ የት ትላክ? ወደ ተርሚናል ማለት ነው። ያ ማለት ምኑን ነው የምንቀይረው? ኢንፑቱን ማለት ነው። ኢንፑት ማለት ደግሞ ዜሮ ማለት ነው አይደል? ዜሮ እንደዚህ እናደርጋለን ማለት ነው። ኢንፑት ሪዳይሬክሽናል ኦፕሬተር ከየት? ከኤፍ1። አሁን ምንድነው ያደረግነው? ኢንፑቱ ከየት ነው? ከኤፍ1 ነው። ከዛም በኋላ አውትፑትን አልጠቆምንም። አውትፑቱን መጠቆም ቢያስፈልግ ዋን ግሬተር ዛን ብለን ለምሳሌ ኤፍ2 እንላለን። እንደዚህ ከሆነ ከኤፍ1 አንብቦ ወደ ኤፍ2 ይልክልናል። ይሄን ካጠፋ ነው ግን አውትፑቱን ስላልጠቆምንለት ያለው አማራጭ ወደ ተርሚናል ነው ማለት። ኢንተር ስናደርግ ዩሲ ከየት አንብቦ? ከኤፍ1 ውስጥ አንብቦ ወደ ተርሚናል ላከልን ማለት ነው። ገቢቶ ነገር ግን እንደዚህ አድርገን ወደ ኤፍ1 ግሬተር ዛን ኤፍ2 ቢሆንሳ ከኤፍ1 አንብቦ አውትፑትን ደግሞ ዋን ማለት አውትፑት ማለት ነው ወደ የት ይላክ? ወደ ኤፍ2 ማለት ነው። ስለዚህ ኢንተር ብናደርገው ዩሲ ኤፍ2 ፋይል ተፈጠረ ማለት ነው። ኤፍ2 ፋይል አሁን ብንከፍተው ምንድነው ጂጂጂ የሚል ፋይል ጽሁፍ ውስጡ ገባ ማለት ነው። ስለዚህ ኢንፑቱንም አውትፑቱንም ሪዳይሬክት አደረግነው። ከየት ተቀበል? ከኤፍ1 ተቀበል። ወደ የት ላክ? ወደ ኤፍ3 ላክ። ኦኬ ካት ኮማንድ ምንድነው የሚያደርገው ብለናል? ከኪቦርድ ተቀብሎ ፕሮሰስ አድርጎ በተርሚናል ያሳየናል ብለናል አይደል? ሶ ለምሳሌ ካት ኮማንድ -r የሚባል ኦፕሽን የለውም። እንደዚህ አይነት ፍላግ የለውም ማለት ነው። ስለዚህ ይሄ ኢንተር ባደረገው ምን ይፈጥራል? ኢረር ይፈጥራል ማለት ነው። ኢንተር ባደረገው ይሄ ኢረር ፈጠረ። ይሄንን ኢረር ግን ወዴት ሪዳይሬክት ማድረግ ፈለኩኝ? ወደ ኤፍ3 የሚባል ፋይል ማድረግ ፈለኩኝ። እንዴት ነው ማድረገው? እንደዛ አድርጌ ምኑን ነው ሪዳይሬክት ማድረግ የፈለኩት? ኢረሩን አይደል? ስለዚህ ወደ ስታንዳርድ ይሄ ነገር እኮ ምንድነው ያደረገው? ይሄ ኢረር አይደለ? ወደ ስታንዳርድ ኢረር ወደሚባል ቱቦ። ያ ደግሞ ስንት ቁጥር ነው? ቅድም እንዳሳየዋችሁ 2 ቁጥር ነው ማለት ነው። ሪዳይሬክት አድርገን ወደ የት እንልካለን ማለት ነው? ወደ የምንፈልገው ኤፍ3። እንደዚህ ካደረግነው አሁን ምን ሆነ ማለት ነው? የካት ኮማንድ ኢረር ወደ የት ሄደ? ወደ ኤፍ3 ማለት ነው። ገቢቶ እንዲህ ባደረገው ዩሲ ኤፍ3 ማለት ነው። ይሄ ኢረሩ ወደ የት ሄደ ማለት ነው? ይሄ ኤፍ3ን ደብል ክሊክ ባደርገው ይሄውና ኢረሩ እዚህ ውስጥ ተቀመጠ ማለት ነው። ስለዚህ ምን ማድረግ እንችላለን? ስታንዳርድ ኢንፑት፣ ስታንዳርድ አውትፑት እና ስታንዳርድ ኢረርን ወደምንፈልገው ቦታ ሪዳይሬክት ማድረግ እንችላለን። እሺ ፒደብሊውዲ ብለን አሁን ኢንተር ብናደርግ ወደ ምንድነው የሚሆነው? አውትፑቱ በተርሚናል ላይ ይታየናል አይደል? አሁን ቲንክ አባውት ኢት
አውትፑትን ወደ ኤፍ3 መላክ ቢያስፈልግስ ወደ ኤፍ3 ፋይል መላክ ቢያስፈልግስ ሪዳይሬክት ማድረግ አለብን። አውትፑት አይደለ? አውትፑት ማለት ደግሞ 1 ግሬተር ዛን ማለት ነው። 1 ግሬተር ዛን አድርገን ኤፍ3 ያ ማለት አውትፑትን ወደ ኤፍ3 ላክልኝ በተርሚናል እንዳታሳየኝ ማለት ነው። እንደዚህ ሲሆን ኤፍ3 ላይ ይታያል ማለት ነው። ነገር ግን በፊት የነበረውን ነገር ያጠፋዋል ማለት ነው። እንዳያጠፋው አፔንድ ማድረግ እንችላለን ማለት ነው። እንደዚህ አድርገን ኢንተር ካደረግን አሁን ኤፍ3 ውስጥ የፒደብሊውዲ አውትፑት እዛ ውስጥ ይኖራል ማለት ነው። ዩሲ በፊቱ የኢረር አሁን ደግሞ የፒደብሊውዲ ኮማንድ አውትፑት ማለት ነው። ገቢቶ ነገር ግን አሁን ለምሳሌ እንደዚህ አንድ ባረገውሳ ፒደብሊውዲ ብዬ እንደዚህ ከሆነ አውትፑትን ኤፍ3 ውስጥ አስገባለኝ። ነገር ግን በፊት የነበረው ኤፍ3 ውስጥ የነበረውን በሙሉ ጥርግርግ አድርገህ አጥፍተህ አጥፍተህ የፒደብሊውዲ ኮማንድ ብቻ አውትፑት አድርግ ማለት ነው። ኢንተር ባደርገው ዲስካርድ ዩሲ ኤፍ ምን ሆነ? የፒደብሊውዲን ኮማንድ አውትፑት ብቻ አሳየ ማለት ነው። በፊት የነበረ ሚሊየን ላይን ኦፍ የሆነ ጽሁፍ ቢኖር ያን ሁሉ አጥፍቶ ነው ማለት ነው እንትን የሚያደርግልን። ስለዚህ አፔንድ በጣም ጥሩ ነው ማለት ነው። ፒደብሊውዲ ብለን ማይነስ ኬ ለምሳሌ እንደዚህ ቢሆን እንዲህ አይነት ኦፕሽን የለውም አይደል? እንደዚህ አይነት ኦፕሽን ስለሌለው ይሄ ምንድን ነው የሚፈጥረው? ኢረር ነው የሚፈጥረው። ኖ ዳውት ይሄ ኢረር አይደለ? ማይነስ ኬ የሚባል አማራጭ የለውም። ኢንቫሊድ ኦፕሽን፣ የተሳሳተ ኦፕሽን ነው። ስለዚህ ይሄንን ወደ የት እናስገባ? ወደ ኤፍ3 ማለት ነው። እንዴት አድርገን ነው የምናስገባው? ኢረር ማለት ምንድነው? ወደ ስታንዳርድ ኢረር አይደል? ስታንዳርድ ኢረር ደግሞ 2 ቁጥር ነው። ሪዳይሬክትድ ቱ ኤፍ3 ማለት ነው። ገቢቶ ስለዚህ እንደዚህ ካደረግነው ኢንተር ካደረግን አሁን ኤፍ3 ውስጥ ይገባል ማለት ነው። እቺ ነገር ኤፍ3 ውስጥ ልክፈታት እስኪ። ይሄን ከፍቼ ሂሲ ገባች ማለት ነው። አሁንም እንደዛ አድርጌ ኢንተር ባደርገው አሁንም ግን ባለው ላይ እንዲጨምር ከሆነ እንደዚህ ማድረግ አለብኝ ማለት ነው። ኢንተር አሁንም ኢንተር አሁንም ኢንተር አሁንም ኢንተር አሁንም ኢንተር ባደርግ ሉክ ኤፍ3 ውስጥ ገብቼ ባየው ማለት ነው። ዩሲ ኤረር እንትኖች ማለት ነው። ኤረሮቹ በሙሉ እንደዚህ ሆኑ ማለት ነው። ስለዚህ ይሄ ምንድነው? ኤረር ሜሴጅን ሎግ ማድረግ መዝግበው መያዝ ሲስተም አድሚኒስትሬተሮች ለምሳሌ ዌብ ሰርቨርን ሎግ ፋይል ኦኬ የሆነ እንትን ላይ እንዲቀመጥላቸውና በሌላ ጊዜ መተው አናላይዝ ማድረግ እንዲችሉ ያስችላል ማለት ነው። በሌላ ጊዜ መተው ይመረምሩታል ማለት ነው። አውትፑቱን ደግሞ ወደ ሌላ ፋይል ማስቀመጥ ይችላሉ ማለት ነው። ስለዚህ ያንድን ኮማንድ አውትፑትንና ያንድን ኮማንድ ኢንፑቱን አውትፑትንና ኢረሩን ሪዳይሬክት ማድረግ እንችላለን ማለት ነው። እስኪ አሁን ኤልኤስ ማይነስ ኤል ብል ምንድነው የሚወጣለን? ያው የምታውቁት ነው። እንደዚህ ብናደርገው ይሄ ነው አይደል የሚወጣው? ይሄንን አውትፑት ኤፍ3 ውስጥ አስገቡ ቢባልስ? እቺን ብቻዋን ማለት ነው። መጀመሪያ ኤፍ3 ውስጥ ምን አለ? እንደዚህ ብንከፍተው ይሄ ነገር አለ አይደለ? ይሄ ነገር አለ። ይሄ ነገር እያለ እዚች መጨረሻ ላይ ይችን ነገር ከስሩ አርጓት ቢባልስ? ከስሩ አርጓት ቢባል እስኪ እንዴት ነው የምናደርገው? ቲንክ አባውት ኢት እስኪ አስቡበት። ኤልኤስ ማይነስ ኤል ብለን ምንድነው የምናደርገው? የዚህን አውትፑት ማለት 1 ማለት ነው ወደ የት ማስገባት? ወደ ኤፍ3 አይደል? ግሬተር አይደለ? ኤፍ3 እንደዚህ ከሆነ ባለው ላይ አፔንድ አድርግበት ማለት ነው። ኢንተር ቢደረግ እስኪ እዚህ ጋር ፋይል ዩሲ ከስር ወጣ ማለት ነው። ገቢቶ ነገር ግን አንድ ግሬተር ብቻ ቢሆንስ? እንደዚህ ብቻ ቢሆንስ? በፊት የነበረውን ነገር በሙሉ አጥፍቶ ያሁኗን የኤልኤስ ማይነስ ኤልን ሪዛልት ብቻ ነው ማለት ነው የሚያስቀምጠው። ኢንተር ባደርገው እስኪ አሁን እጄ ልክፈተው እንደገና ዩሲ ሁሉንም አጠፋና ያሁኑን አውትፑት ብቻ አገኘ። አፔንድ ከማድረግ ፋንታ ያሁኑን ብቻ መዝግቦ ያዘ ማለት ነው። በነገራችን ላይ 1 ግሬተር ዛን ኤፍ3 ይሄ ማለትና ይሄ ማለት አንድ ነው። ኦኬ ባይጻፍባትም 1 እንደተጻፈች ነው ማለት ነው። በውስጥ ታዋቂነት 1 እንዳለች ነው ማለት ነው። ሶ ባይ ዲፎልት 1 አለች ማለት ነው። ነገር ግን 2 ካስፈለገ ግዴታ እንደዚህ መጻፍ አለበት። እስኪ አሁን ከኤፍ3 ውስጥ ያለውን ኮንቴንት ማለት ነው አንብባ ካት እንግዲህ እንዳልኳችሁ ከኪቦርድ አንብባ ወደ ተርሚናል አለ የምትልከው። ከኪቦርድ ከማንበብ ይልቅ ከኤፍ3 ታንበብ ቢባልስ እንዴት ነው? ኦኬ ያ ማለት ስታንዳርድ ኢንፑቱን መቀየር ማለት ነው። ስታንዳርድ ኢንፑት ደግሞ 0 ነው አይደለ? ሌስ ዛን ከዛም በኋላ ከኤፍ3 አንብበሽ ወዴት አውትፑትን ደግሞ አንነግረው። ካንነገር ነው ያለው አማራጭ በተርሚናል ማሳየት ነው። ኢንተር
ከኤፍ3 አንብባ ኤፍ3 ውስጥ ይሄ ነገር ነበረ ማለት ነው አይደለ? ቅድም እንትን ያልነው ማለት ነው። ስለዚህ እንደዚህ ነው። በነገራችን ላይ እንደ ቅድሙ እቺኛይቷም ዜሮ ባትጻፍም ራሱ ነው ማለት ነው። ኢንተር ብናደርገው ተመሳሳይ ሪዛልት። ስለዚህ ዜሮ እንደዚህ ባይጻፍም በውስጥ ታዋቂነት ዜሮ እንዳለ ነው ማለት ነው። ስለዚህ ይሄንን አንደርስታንድ ማድረግ ያስፈልጋል። ያንድን ኮማንድ ኢንፑት እና አውትፑት ከየትና ወዴት የኮማንዱን ዴታ ፍሎ ኮንትሮል ማድረግ እንችላለን ማለት ነው። ይሄ ዋት ዊ ኮል ኢት ሪዳይሬክሽን ይባላል ማለት ነው። ኢቭን ይሄ ብቻ ሳይሆን ያንዱን ኮማንድ ኢንፑት ያንዱን ኮማንድ አውትፑት ወደ ሌላ ኮማንድ ኢንፑት እንትን ማለት ይቻላል ማለት ነው። ሉክ እዚህ ጋር ይሄ አንድ ኮማንድ ማለት ነው። ይሄ ተርሚናሉ ምናምን ተውትና እቺን ብቻዋን ያዋት። ኦኬ አንድ ኮማንድ ከስታንዳርድ ኢንፑት ተቀብሎ እና ከኮማንድ አርጊውመንት ተቀብሎ ፕሮሰስ አድርጎ ወደ ስታንዳርድ አውትፑት እና ወደ ስታንዳርድ ኢረር ይልካል ብያቸዋለሁ አይደለ? ሌላ ኮማንድ እዚህ ጋር አለ የራሱ ስታንዳርድ ኢንፑት ያለው ምናምን አይደል? ይሄ ስታንዳርድ ኢንፑት ማለት ነው ከኪቦርድ ሳይሆን ከየት ሊቀበል ይችላል? ከሌላ ኮማንድ አውትፑት ተቀብሎ ማለት ነው ፕሮሰስ አድርጎ እንደዚህ። ከዛም በኋላ ፓይፒንግ ይባላል። ይሄ ደግሞ ፓይፒንግ ማለት የአንዱን ኮማንድ አውትፑት ለሌላ ኮማንድ ኢንፑት የዛን ኮማንድ ኢንፑት ደግሞ ወደ ሌላ ኮማንድ አውትፑት እንትን እያደረጉ ካስኬድድ እያደረጉ እያያዙ ከዛም በኋላ በጣም ረጅም ታስክ መስራት ይቻላል ማለት ነው። ይሄ ደግሞ አሜዚንግ ነገር የሚፈጥር ነገር ነው። ስለዚህ ስክሪፕት ሲጻፋው ለምሳሌ የሚፈለገውን ስራ ብዙ ኮማንዶች ልክ እንደ ነው ጉንዳን ብቻውን አቅም የለውም ይባላል። አንዱ ጉንዳን ራሱ ጥሩ ነው፣ ግን በጣም ሞር ፓወርፉል የሚሆነው እንዴት ነው? ብዙ ጉንዳኖች ባንድ ሲተባበሩ ነው አይደለ? ብዙ ባንድ ሲተባበሩ የሚገርም ነገር መስራት ይችላሉ ማለት ነው። አሳጥራለሁ ብዬ ነበር፣ ጭራሽ ረዘመ። ድመት መንኩሳ አመሏን አትረሳ አሉ።